የምላችሁ እንዴት ዩቲዩብም ቲክቶኩም ልቅሶ በልቅሶ ሆነ እኮ እንዴ! ብሩኬና ሀይሚ መቼም አይለያዩም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ትናንትና አልተመቸኝም ነበረ ቪዲዮውን አሁን ነው ያየሁት በነገራችን ላይ ማለት ነውና እንዴ እኔ ፕራንክ ነው በቃ መጨረሻ ላይ ፕራንክ ይሆናል ብዬ ነበር የገመትኩት። ማለት ሁሌም መጨረሻ ፓርት ላይ ፕራንክ ታደርገዋለህ ሀይሚ ማለት ነው። ብሩኬም እንደዛ ግን ፕራንክ አይደለም እንዴ። ብሩኬ በጣም ነው ያሳዘነኝ እንዴ። መናኸሪያ ሄዶ አንከራተቱ ማለት እንዴት እንዳሳዘነኝ አፈላለጉ አይከብድም ወይ በልብን ያለን ሰው መርሳት በሚል ሙዚቃ እውነት በጣም ነው ያሳዘነኝ። እሺ እና እንግዲህ ቪዲዮውን ሁላችሁ ማየታችሁ ቲክቶክ ላይም ዩቲዩብ ላይም ልቅሶ በልቅሶ ሆኗል። በተለይ ቲክቶክ ላይ እኔ እንጃ አላቅም፣ ኮሜንታተሮችን በጣም እያለቀሳችሁ ነው ሀይሚና ብሩኬ። እና የተፈጠረው ነገር እንግዲህ ሀይሚ ደብዳቤ ጽፋ ለቤኪ ለብሩኬ ለማስተላለፍ ማለት ለብሩኬ ለማድረስ ቤኪን ስጥልኝ ብላ ነበረ መልእክቱን ያስተላለፈው። ቤኪ ሂዶ ሲሰጣት እንዴት ትሄዳለች ብሎ እንግዲህ አብረው ነበር ሲፈልጓት የነበረው ማለት ነው። ምክንያቱም ምን እንደሆነ አልተናገረችም። እርግጠኛ ነኝ ዛሬ በቤቷ የምትመጣ እና ዛሬ ለማንኛውም ሀይሚዬ ፕራንክ አደረኩት ብላ የምትመጣ ይመስለኛል በቤቷ የሚል ሀሳብ አለኝ እንጂ ይህን ያህል ከሌላ የምትሄድበት ቦታ ምናምን ምንም የሚኖር ምክንያት ያለ አይመስለኝም። ለማንኛውም ግን ብሩኬ በጣም ነው ያሳዘነኝ ትናንትናው ቪዲዮ ላይ እውነት ለመናገር መጨረሻ ፓርት ላይ ምናምን አይታችሁ ከሆነ በጣም ያሳዝናል። እና ቤተሰቦቼ ብዙዎቻችሁ እያለቀሳችሁ ነው ምን ተፈጠረ እያላችሁ ነው ማለት ነው። ምሽት እንጠብቃችኋለን። እኔ እንጃ አላቅም፣ ያው ቪውም ስለቀዘቀዘ ለዛም ሊሆን ይችላል። ሀይሚዬ ኢንስታግራሟ ላይ አሁን በቪዲዮም ሼር አድርጋ ነበር። ወይም ደግሞ የምትሄድበት ምክንያት ሌላ ለሆነ ነገር ወይም ለሆነ ፕሮግራም የምትሄድበት ኑሮ ሊሆን ይችላል እንጂ ከብሩኬ ጋር የሆነ ነገር ብቻ አላቅም። ብቻ ግን እስኪ ምሽት እንጠብቃለን በሀይሚ ቤት ዛሬ ማለት ነው። ለማንኛውም ቤተሰቦች አይዟችሁ፣ ሀይሚና ብሩኬ መቼም አይለያዩም በቃ የሚል ሀሳብ አለኝ አለ። ሲጀመር አይለያዩም በቃ እውነት ለመናገር ማለት ነው። እና ይኸው ኢንስታግራም ላይም በቪዲዮ ገብታ ለቃ ነበረ ከአንድ ሰዓት በፊት ማለት ነው። በፎቶም እንደዛው የሚያሳዝን ፒክቸር ለቃለች ስቶሪዋ ላይ። ብቻ አላቅም፣ ባለበት ሰላማችሁ ይብዛልኝ ባላችሁበት ማለት ነው። ምሽት እንጠብቃለን። መልካም ቀን